reinforced walls. Just darkness over Caracas. ውድ የሳሎን ቲዩብ ቤተሰባችን ያለምንም ወለድ እየኖሩበት የሚከፍሉበት የመኖሪያ ቤት ይፈልጋሉ? እንግዲያውስ ወደ ሞን ሪል ስቴት ጎራ ይበሉ። ስመጥሩ ሞን ሪል ስቴት በቅርቡ የንግድ ሱቆችን አስመርቆ ቁልፍ አስረክቧል። የቀሩት ጥቂት ሱቆች ስላሉ ፈጥኖ ለመጣገዥ ይተላለፋሉ። በአጭር ጊዜ ገንብቶ የሚያስረክባቸውን ከባለ 1 እስከ ባለ 3 መኝታ አፓርትመንቶችንም በአጓጊ የክፍያ መንገድ እነሆ ብለዋል። አቅርቦቱ ከ80 እስከ 165 ካሬ ነው። ከ473,000 ብር ቅድመ ክፍያ ጀምሮ የእርሶ ይሆናል። በዓሉን በማስመልከት ቀድመው ለሚመጡ 20 ገዢዎች የ40% ቅናሽ አድርጓል። ፈጥነው የድሉ ተጠቃሚ ሆኑ። በኮኬን ዝውውር ወይም ኮኬን ትራፊኪንግና በእጽ ሽብርተኝነት ወይም ናርኮ ቴሮሪዝም በተደጋጋሚ በዩናይትድ ስቴትስ አሜሪካ ክስ ሲቀርብባቸው የነበሩት የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ በሰሞኑ ከነባለቤታቸው መያዛቸው የዓለም ዋነኛ ዜና በመሆን በተለያዩ ዓለም አቀፍ ሚዲያዎች በስፋት ሲራገብ የነበረ ሲሆን እጅግ በርካታ የመገናኛ ብዙሃን ሰፊ የዜና ሽፋን ሰጥተውት ዘገባ ሲያቀርቡ ነበር። ከአልጀዚራ እስከ ቢቢሲ፣ ከሲኤንኤን እስከ ሲቢኤስ፣ ከፍራንስ 24 እስከ ዩሮኒውስ ድረስ ያሉ የቴሌቪዥን ቻናሎች የመክፈቻ ዜና በማድረግ ሲዘግቡት የነበረ ሲሆን እንደ ኒውዮርክ ታይምስ፣ ዋሽንግተን ፖስት እንዲሁም የእንግሊዙ ዘጋርዲያን የመሳሰሉ ተነባቢ ጋዜጦች የማዱሮን መያዝና ሌሎች ተያያዥ ጉዳዮችን በፊት ገጻቸው በማውጣት ዝርዝር ዘገባዎችን አስነብበዋል። ዓለም አቀፍ ሚዲያዎች ምን አሉ? የእንግሊዙ የዜና ማሰራጫ ቢቢሲ እንዲህ በሚል ነበር የዘገበው። ዲፕሊ ሾክድ ወርልድ ሪደርስ ሪያክት ቱ ዩኤስ አታክ ኦን ቬኔዙዌላ። አሜሪካ የቬኔዙዌላውን መሪ ይዛ በመውሰዷ በዓለም ላይ ድንጋጤን የፈጠረ ሲሆን የበርካታ ሀገራት መሪዎች የአሜሪካንን ድርጊት መቃወማቸውን ዘግቧል። የእንግሊዙ የዜና አገልግሎት ሮይተርስ ደግሞ ቬኔዙዌላስ ማዱሮ ቱ አፒር ኢን ዩኤስ ኮርት ትራምፕ ሴይስ ፈርዘር ስትራይክስ ፖሲብል በሚል ርዕስ የዘገበ ሲሆን የቬኔዙዌላው ማዱሮ በፍርድ ቤት እንደሚቀርቡና በቬኔዙዌላ ተጨማሪ ጥቃትም ሊደረግ እንደሚችል ትራምፕ መናገራቸውን ሮይተርስ ዘግቧል። አልጀዚራ ደግሞ በድረገጹ ላይ እንዲህ አስነብቧል። ወርልድ ሪያክትስ ቱ ዩኤስ ቦምቢንግ ኦፍ ቬኔዙዌላ ካፕቸር ኦፍ ማዱሮ። አሜሪካ ማዱሮን ለመያዝ በቬኔዙዌላ ያካሄደችውን የቦምብ ጥቃት በዓለም መወገዙን ዘግቧል። የእንግሊዙ ዘጋርዲያን ደግሞ ዩኤስስ ካፕቸር ኦፍ ኒኮላስ ማዱሮ ስቴርስ አኔክሲቲ ኢን ላቲን አሜሪካ በማለት የዘገበ ሲሆን በዚህም በኩባና በደቡብ አሜሪካ ሀገራት የተቀሰቀሰውን ቁጣ በስፋት ዘግቧል። በማዱሮ መያዝ የዓለም መሪዎች ተቃውሞ። አሜሪካ ባለፈው ቅዳሜ እኩለ ሌሊት ላይ የቬኔዙዌላውን መሪ ኒኮላስ ማዱሮን ከሚኖሩበት የካራካስ ቤተ መንግሥት በልዩ ወታደራዊ ኦፕሬሽን መያዟን ተከትሎ እጅግ በርካታ የዓለም ሀገራት ተቃውሟቸውን ያሰሙ ሲሆን በተለይም የቬኔዙዌላ ጎረቤት የሆኑት የላቲን አሜሪካ ሀገራት ተቃውሟቸውን አጥብቀው ገልጸዋል። የአሜሪካ የምንም ጊዜ ተቀናቃኞቹ ሩሲያና ቻይና ከማንም ቀድመው ተቃውሟቸውን ያቀረቡ ሲሆን የአንድን አገር ሉዓላዊነት የጣሰ ነው በማለት ኮንነውታል። ቱርክ እንደና ኢራንም ሁኔታውን ተቃውመዋል። ቻይና በጣም አስደንጋጭና ሊወገዝ የሚገባው ድርጊት ነው ብላ ስትገልጸው በአንድ ሉዓላዊ አገርና መሪ ላይ የተፈጸመ የኃይል እርምጃ ብለዋለች። ሩሲያ ደግሞ በጦር መሳሪያ የተካሄደ ጥቃት ብላ ስታወግዝ፣ ኢራን በበኩሏ የአንድን አገር ብሔራዊ ሉዓላዊነት የጣሰ ሕገወጥ ድርጊት በማለት ተቃውሟን አሰምታለች። የእንግሊዙ ጠቅላይ ሚኒስትር ስታርመር እንግሊዝ እጇ እንደሌለበት ተናግረዋል። በማዱሮ መያዝ በይበልጥ ተቃውሟቸውን የገለጹት የላቲን አሜሪካ ሀገራት መሪዎች ሲሆኑ በቅድሚያ ተቃውሞ ያሰሙት የብራዚሉ ፕሬዝዳንት ሉዊዝ ኢናሲዮ ዲ ሲልቫ ሲሆኑ እሳቸውም ቀዩ መስመር ታልፏል ብለዋል። ዲ ሲልቫ አክለውም ሲናገሩ የቬኔዙዌላው መሪ በኃይል መያዛቸው ለመላው ዓለም አቀፍ ማህበረሰብ ሌላ እጅግ አደገኛ አካሄድ ነው ብለዋል። የዓለም አቀፉን ሕግ በሚጻረር መልኩ
ከባድ የሕግ ጥሰት መፈጸሙን ገልጸው ይህ ለፖለቲካ አለመረጋጋት፣ ለቀውስና ለአመፅ እንደሚዳርግ ተናግረዋል። የቺሊ ፕሬዝዳንት ጋብርኤል ቦሪች በበኩላቸው ትኩረት ሊሰጠውና ሊወገዝ የሚገባው ብለውታል። የቺሊው ፕሬዝዳንት አክለውም አገርን የሚጎዳ ከባድ ችግር በመሆኑ ሰላማዊ መፍትሄ ያስፈልገዋል ብለዋል። የኡራጓይ ፕሬዝዳንትም ወታደራዊ ጣልቃ ገብነት በምንም አይነት ተቀባይነት እንደሌለው በመግለጽ ተቃውሟቸውን አሰምተዋል። እንዲሁም ሌሎች በርካታ የላቲን አሜሪካና የካሪቢያን አገራት ተቃውሟቸውን አሰምተዋል። ኒኮላስ ማዱሮ እንዴት ተያዙ? የአሜሪካ ሰላዮች ለወራት ያህል የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮን እያንዳንዱን እንቅስቃሴ ሲከታተሉ ቆይተዋል። የአሜሪካ ከፍተኛ ወታደራዊ ባለሥልጣናት እንደሚገልጹት የ63 ዓመቱ ፕሬዝዳንት የት እንደሚተኙ፣ ምን እንደሚመገቡ፣ ምን እንደሚለብሱና የቤት እንስሳቶቻቸውንም ጭምር ክትትል ሲደረግባቸው ነበር። ይህንን ክትትል የሚያደርገው ደግሞ በቬኔዙዌላ መንግሥት ውስጥ ያለ አንድ ለአሜሪካ መንግሥት የሚሠራ ምንጭን በአባልነት የያዘ ትንሽ ቡድን ነው። በቬኔዙዌላ ዋና ከተማ ካራካስ የሚገኘውን የፕሬዝዳንቱን ደህንነቱ የተጠበቀ ማቆያ ወይንም ሴፍ ሃውስ አስመስለው በመገንባት ጭምር በምን አይነት መንገድ ማዱሮን እንደሚይዙ ተለማምደዋል። ኦፕሬሽን አብሶሉት ሪዞልቭ እየተካሄደ ስለመሆኑ የጠቆሙት የመጀመሪያ ምልክቶች የታዩት ሰማይ ላይ ነበር። የአሜሪካ ባለሥልጣናት እንደሚናገሩት በሌሊቱ በተካሄደ ኦፕሬሽን ላይ ቦምብ ጣዮችን፣ ተዋጊ ጀቶችንና የስለላ ሰርቪላንስ አውሮፕላኖችን ጨምሮ ከ150 በላይ ተዋጊ አውሮፕላኖች ተሰማርተዋል። ትራምፕ ኦፕሬሽኑ ከመጀመሩ በፊት አሜሪካ የካራካስን የኤሌክትሪክ ኃይል እንዳቋረጠች ጠቁመዋል። ይህ እርምጃ እንዴት እንደተከናወነ ግን በዝርዝር አልገለጹ። ባለን የተለየ የሙያ ብቃት የካራካስ መብራቶች በአብዛኛው እንዲጠፉ ተደርገው ነበር ብለዋል። ፕሬዝዳንት ትራምፕ ኦፕሬሽኑ እንዲጀመር ፈቃድ የሰጠውን ትዕዛዝ ያስተላለፉት በቬኔዙዌላ አቆጣጠር ሌሊት ላይ ነበር። ፕሬዝዳንቱ ከ4 ቀናት በፊት፣ ከ3 ቀናት በፊት፣ ከ2 ቀናት በፊት ልንፈጽመው ነበር። ከዚያም በድንገት ሁኔታዎቹ ተመቻቹ፣ እኛም ጀምሯል ሲሉ ከኦፕሬሽኑ በኋላ በፎክስ ኤንድ ፍሬንድስ የቴሌቪዥን ፕሮግራም በነበራቸው ቆይታ ላይ ተናግረዋል። So Fox doesn't get sued and we all don't get sued and everything else, but I think with a high degree of certainty we have him. ትራምፕ ትዕዛዙን ያስተላለፉት በቬኔዙዌላ ሰዓት አቆጣጠር ከእኩለ ሌሊት ቀደም ብሎ በመሆኑ ሰራዊቱ አብዛኛውን እንቅስቃሴውን በጨለማ እንዲያደርግ አስችሎታል። የአሜሪካ ወታደሮች በአየር በየብስና በባህር ተንቀሳቅሰው 2 ሰዓት ከ20 ደቂቃ የፈጀ ኦፕሬሽን ፈጽመዋል። የኦፕሬሽን መጠንና የተከናወነበት ሁኔታ ከዚህ ቀደም ታይቶ የማይታወቅ ሊባል የሚችል ነው። ትራምፕ የኦፕሬሽኑን ሂደት የተከታተሉት በዋይት ሃውስ ሲቹዌሽን ሩም አልነበረም። ይልቁንም በፍሎሪዳ ፓልም ቢች በሚገኘው ማራ አላጎ ክለባቸው ውስጥ በአማካሪዎቻቸው ተከበው ሂደቱን በቀጥታ ስርጭት ተከታትለዋል። የሲአይኤ ዳይሬክተር ጆን ራትክሊፍ እና የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ከጎናቸው ነበሩ። ትራምፕ ቅዳሜ ዕለት ከኦፕሬሽኑ በኋላ ሲናገሩ ለማየት የሚያስደንቅ ነገር ነበር ብለዋል። የተፈጠረውን ተመልክታችሁት ቢሆን ኖሮ ማለቴ ልክ እንደ ቴሌቪዥን ድራማ ነበር የተመለከትኩት። ፍጥነቱንና የተወሰደውን የኃይል እርምጃ ብታዩት በጣም የሚያስገርም ነው ብለዋል። ባለፉት ወራት ፕሬዝዳንት ትራምፕ ማዱሮን በእጽ ዝውውርና በእጽ ሽብርተኝነት፣ ናርኮ ቴሮሪዝም ሲከሱ እንዲሁም በቀጠናው እጽ ያጓጉዛሉ የተባሉ በ10 የሚቆጠሩ ትናንሽ ጀልባዎች ላይ ጥቃት ሲፈጽሙ ከርመዋል ብለዋቸዋል። ከዚህ ጊዜ አንስቶም በሺዎች የሚቆጠሩ የአሜሪካ ወታደሮች ተሰማርተዋል። የአውሮፕላን ተሸካሚ መርከብና ከ10 የሚበልጡ የጦር መርከቦችም ተንቀሳቅሰዋል። ባለፉት 10 ዓመታት የአሜሪካ ወታደራዊ ኃይል በዚህ ደረጃ በቀጠናው ሲሰፈር ይህ የመጀመሪያው ነው። ትራምፕ አውሮፕላኖች ያረፉበት መንገድ፣ የተዋጊ አውሮፕላኖች ብዛት፣ ሙሉ እንቅስቃሴው
እጅግ ውስብስብ ነበር ሲሉ ለፎክስ ኒውስ ተናግረዋል። ሊፈጠር ለሚችለው እያንዳንዱ ሁኔታ ተዋጊ ጀት ነበረን ሲሉም አክለዋል። በአካባቢው ሰዓት አቆጣጠር ከሌሊቱ 8 ሰዓት ላይ በካራካስ ከፍተኛ ፍንዳታዎች ተሰምተዋል። በከተማዋ ሰማይ ላይ የጭስ ደመና ታይቷል። የቢቢሲ ዘጋቢ አና ቫኔሳ ሄሬሮ ከፍተኛ ድምፅ ሰማሁ፣ ከፍተኛ ፍንዳታ ስትል ሁኔታውን ገልጻለች። መስኮቶቹን በሙሉ አንቀሳቀሳቸው። ወዲያውኑ ሙሉ እይታ የሚጋርድ የጭስ ደመና ተመለከትኩ ብላለች። አውሮፕላኖችና ሄሊኮፕተሮች በከተማዋ በሙሉ ሲበሩ ይታዩ እንደነበርም ጠቅሳለች። በአገሪቱ የተፈጸመውን ሁኔታ የሚያሳዩ ቪዲዮዎች በማኅበራዊ ሚዲያ የተሰራጩት በአጭር ጊዜ ውስጥ ነበር። ተዋጊ አውሮፕላኖች በሰማይ ላይ የበረሩ እንዲሁም ከፍንዳታ በኋላ የተፈጠረውን ሁኔታ የሚያሳዩ ቪዲዮዎች ተለቀዋል። ከእነዚህ ቪዲዮዎች በአንዱ ላይ ከፍንዳታ የተነሳ የሚመስል ጭስ እየተነሳ ሳለ ዘቅ ብለው የሚበሩ ሄሊኮፕተሮች ስብስብን አሳይቷል። ዳንኤላ የተባለች የዓይን እማኝ ከሌሊቱ 7 ሰዓት 55 ደቂቃ አካባቢ ከፍተኛ የፍንዳታና በካራካስ ሰማይ ላይ የሚበሩ አውሮፕላኖች ድምፅ አነቃን። ሁሉም ነገር ፍጹም ጨለማ ውስጥ ነበር። ብርሃን የሚታየው በአቅራቢያችን የሚፈጸሙ ፍንዳታዎች ከሚፈጥሩት ብልጭታ ብቻ ነበር ስትል ለቢቢሲ ተናግራለች። ቢቢሲ ቬሪፋይ የትኞቹ ቦታዎች ኢላማ እንደተደረጉ በትክክል ለመለየት በካራካስ ዙሪያ የነበረውን ፍንዳታ፣ እሳትና ጭስ የሚያሳዩ በርካታ ቪዲዮዎችን መርምሯል። እስካሁን ድረስም ጥቃት የተፈጸመባቸው 5 ቦታዎች ተረጋግጠዋል። ከእነዚህም መካከል የጀነራሊሲሞ ፍራንሲስኮ ዴ ሚራንዳ አየር ኃይል ጣቢያ፣ ላ ካርሎታ ተብሎ የሚጠራው የአውሮፕላን ማረፊያና የካራካስ ዋነኛ የካሪቢያን ባህር መተላለፊያ የሆነው ላጉዌራ ወደብ ይገኙበታል። ከጥቃቶቹ መካከል የተወሰኑት የአየር መከላከያ ሥርዓቶችንና ሌሎች ወታደራዊ ኢላማዎችን ያነጣጠሩ እንደነበሩ ባለሥልጣናት ገልጸዋል። ትራምፕ ኦፕሬሽኑ ከመጀመሩ በፊት አሜሪካ የካራካስን የኤሌክትሪክ ኃይል እንዳቋረጠች ጠቁመዋል። ይህ እርምጃ እንዴት እንደተከናወነ ግን በዝርዝር አልገለጹም። ባለን የተለየ የመዋ ብቃት የተነሳ የካራካስ መብራቶች በአብዛኛው እንዲጠፉ ተደርገው ነበር ብለዋል። የአሜሪካ ጦር ወደ ካራካስ የገባው በከተማዋ ዙሪያ ፍንዳታዎች እየተሰሙ በነበረበት ወቅት ነው። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ምንጮች እንደሚናገሩት በኦፕሬሽኑ ላይ የኤሊት ዴልታ ፎርስ እንዲሁም የአሜሪካ ከፍተኛ ልዩ ተልእኮ አሃድ አባላት ተሳትፈዋል። በከፍተኛ ደረጃ ታጥቀው የነበሩት እኚህ ወታደሮች የማዱሮን ደህንነቱ የተጠበቀ ማቆያ የብረት በሮች ለመቁረጥ የሚያስችላቸውን የእሳት ማቅለጫ ይዘው እንደነበር ተነግሯል። እንደ ጀነራል ኬን ገለጻ ወታደሮቹ ወደ ማዱሮ መገኛ የደረሱት ሌሊት 8 ሰዓት ከ1 ደቂቃ ላይ ጥቃት መፈጸም ከጀመረ ከአጭር ጊዜ በኋላ ነው። ትራምፕ ፕሬዝዳንቱ የነበሩበትን ቤት በካራካስ እምብርት ያለ ምሽግ ሲሉ ገልጸውታል። በተጠንቀቅ ሁኔታ ላይ ሆነው እየጠበቁን ነበር፣ እየመጣን እንደሆነ ያውቁ ነበር ብለዋል። ወታደሮቹ እንደደረሱ ተኩስ ተከፍቶባቸዋል። ከአሜሪካ ሄሊኮፕተሮች አንዷ ተመታ የነበረ ቢሆንም መብረር ግን አላቆመችም። ጀነራል ኬን በቁጥጥር ስር የሚያውለው ኃይል ወደ ማዱሮ ግቢ በመውረድ በፍጥነት በቅልጥፍናና በከፍተኛ ስነ ምግባር ተንቀሳቅሷል ሲሉ ተናግረዋል። ትራምፕ በበኩላቸው ሰብረው ለመግባት ወደማይቻልባቸው ቦታዎች ሰብረው ገቡ፣ የብረት በሮቹ የተቀመጡት ለዚህ ተብሎ ነበር ብለዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ስለ ዘመቻው ለኮንግረስ አባላት ማሳወቅ የጀመሩት የማዱሮ ባለቤት ሲሊያ ፍሎሬስም ጭምር የተያዙበት ይህ ኦፕሬሽን እየተከናወነ ሳለ ነው። ይህ የፕሬዝዳንት ትራምፕ ውሳኔ በተወሰኑ የኮንግረስ አባላት ዘንድ ቁጣን ቀስቅሷል። አሜሪካ አግታ የወሰደቻቸው አገራት መሪዎች። አሜሪካ ቅዳሜ ሌሊት ቬኔዙዌላን ወራ ፕሬዝዳንት ኒኮላስ ማዱሮን አፍና ወስዳ ለፍርድ አቀረበች። ነገር ግን አሜሪካ እንዲህ ስታደርግ የመጀመሪያው አይደለም። እንደ አውሮፓውያን አቆጣጠር በ1983 ሉዓላዊቷን አገር ግሪናዳን በመውረር
ሶሻሊስቱን መሪ ሞሪስ ቢሾፕን አስወግዳ ለራሷ የተመቻትን መንግሥት አስቀመጠች። በ1989 ደግሞ ፓናማን ወረረችና ጀነራል ማኑኤል ኖሬጋን አስወግዳ ሌላ መንግሥት አስቀመጠች። ጀነራል ማኑኤል ኖሬጋን ከፓናማ አፍና በመውሰድ አሜሪካ ፍርድ ቤት በጦር ወንጀለኝነት ከሳ ለ40 ዓመታት ተፈርዶበት በፍሎሪዳ እስር ቤት አስገብታው ነበር። ይሁንና ከእስሩ ላይ 15 ዓመታት ተቀንሶለት ማኅበራዊ አገልግሎት እንዲሰጥ ተደርጓል። አሜሪካ ወረራዎቿን ጀስቲፋይ ማድረግ የምትሰጠው ምክንያት እነዚህ መሪዎች በተደራጀ ወንጀልና በሐሺሽ ዝውውር እየበጠበጡኝ ነው የሚል ነበር። ይሁንና ትክክለኛው ምክንያት መሪዎቹ ለአሜሪካ ትዕዛዝ የማይገዙና የእርሷን ርዕዮተ ዓለም የማይቀበሉ መሆናቸው ነው። በተለይም አብዛኛዎቹ እሷም የምታራምደውን የካፒታሊዝም ሥርዓት የሚቃወሙ ኮሚኒስቶች በመሆናቸው ነው። የቬኔዙዌላ ጉዳይ ደግሞ ከዚህ ይጠነክራል። ቬኔዙዌላ ባላት የነዳጅ ዘይት ሀብት ከዓለም አንደኛ ናት። ትራምፕ አገሪቷ በደካማ መንግሥት ስር ወድቃ የነዳጅ ሀብቷ የአሜሪካና የጥቂቶች መፈንጫ እንዲሆን ነው የሚፈልጉት። ዓለማችን አሜሪካ የዋናው ፊልም ደራሲ፣ አዘጋጅና አክተር ሆና ሌሎችን የምትገፋበት ሆናለች። እንደ ሶቪየት ኅብረት ጠንካራ የሆነ ሌላ ኃይል ለዓለማችን በእጅጉ ያስፈልጋታል የሚሉ በርካቶች ናቸው። ከቀዝቃዛው የዓለም ጦርነት ወዲህ ባልታየ አኳኋን ዋሽንግተን በላቲን አሜሪካ ልታደርግ ያቀደችው ይህ ወታደራዊ ጣልቃ ገብነት በሚስጥር የተያዘ ነበር። የአገሪቱ ኮንግረስ ስለ ዕቅዱ አስቀድሞ ገለጻ አልተደረገለትም። ምክረ ሐሳቡንም አልተጠየቀም። የዘመቻው ሂደት በዝርዝር ተዘጋጅቶ ከተጠናቀቀ በኋላ ከፍተኛ ወታደራዊ ባለሥልጣናት ጥቃቱን ለመሰንዘር አመቺ ሁኔታዎች እስኪፈጠሩ መጠበቅ ነበረባቸው። በተሻለ ሁኔታ ኦፕሬሽኑ በድንገት እንዲፈጸም ፍላጎት እንደነበራቸው ባለሥልጣናቱ ቅዳሜ ዕለት ተናግረዋል። ፕሬዝዳንት ትራምፕ ከ4 ቀናት በፊት ኦፕሬሽኑ እንዲፈጸም ፈቃድ ሰጥቶ የነበረ ቢሆንም የተሻለ የአየር ሁኔታና አነስተኛ ደመና የሚኖርበትን ጊዜ ለመጠበቅ ሲባል ጊዜው ተራዝሟል። የአገሪቱ ከፍተኛ ወታደራዊ መኮንን የሆኑት ጀነራል ዳንኬን ቅዳሜ ጠዋት በሰጡት ጋዜጣዊ መግለጫ በገና በዓልና በአዲስ ዓመት ሳምንታት የአሜሪካ ጦር ሰራዊት አባላት ተገቢ ሁኔታ እስኪመቻችና ፕሬዚዳንቱ ወደ እርምጃ እንድንገባ ትዕዛዝ እስኪሰጡን ድረስ በትዕግሥት እየተጠባበቁ ነበር ብለዋል። በቀዝቃዛው የዓለም ጦርነት አሜሪካ የበርካታ የላቲን አሜሪካ ሀገራትን የፖለቲካና የሶሺዮ ኢኮኖሚ ገጽታ ቀይራለች። ከብራዚል እስከ ቦሊቪያ፣ ከቺሊ እስከ ኡራጓይ፣ ከአርጀንቲና እስከ ቬኔዙዌላ፣ ከኩባ እስከ ኮሎምቢያ ድረስ በእያንዳንዱ አገራት ላይ ጣልቃ በመግባት የፖለቲካ ለውጥ እንዲመጣ አድርጋለች። ሲያሻት የኢኮኖሚ ማዕቀብ ትጥላለች፣ አሊያም የውጭ ንግዳቸው እንዲቋረጥ ታደርጋለች። አልፎ ተርፎም አምባገነንና ዕፅ አዘዋዋሪ ናቸው ያለቻቸውም መሪዎች ደግሞ አግታ ወስዳለች። የቀድሞ የኩባ ታጋይ ኮሚኒስት መሪ ፊደል ካስትሮን ጨምሮ በርካታ የላቲን አሜሪካ መሪዎችም ከሲአይኤ ግድያ አመልጠዋል። የላቲን አሜሪካ መሪዎችን የሰላም እንቅልፍ እንዲተኙ የምታደርገው መቼ ይሆን የሚል ጥያቄ ማንሳቱ አግባብነት ያለው ይመስላል። ከዓመታት በፊት በደቡብ አሜሪካ አገራት ታሪክ የመጀመሪያው በሕዝብ የተመረጠው የቺሊው ፕሬዝዳንት ሳልቫዶር አሌንዴ በተመረጠ በሦስተኛ ዓመቱ ቤተ መንግሥቱን በመክበብ ሊገሉት ሲሞክሩ ነው የታጠቀውን AK-47 ሽጉጡን ጠጥቶ የሞተው። የቦሊቪያው ኤቮ ሞራሌስ፣ የኢኳዶሩ ራፋኤል ኮርፊያ፣ የኩባው ፊደል ካስትሮ የመሳሰሉት ላይ ደግሞ ለቁጥር የሚያታክት የግድያ ሙከራ አድርጋ ያልተሳኩላት የአገራት መሪዎች ናቸው። በ1960ዎቹ የአርጀንቲናው መሪ የነበሩት ሁዋን ፔድሮ ላይ ያደረጉትማ እንዴት ቻሉበት ያስብላል። እሱን በመፈንቅለ መንግሥት አስወግደው ከአገር ካስወጡ በኋላ ሁለተኛ ሚስቱ ኤቫ ፔሮን ሕዝቡ በፍቅር ኤቪታ ብሎ የሚጠራት የአርጀንቲናን ሴቶች በምርጫ እንዲሳተፉ ያደረገች ተወዳጅ ሴት ነበረች። ከመፈንቅለ መንግሥቱ ጥቂት ጊዜያት ቀደም ብላ ነበር በማፀን ካንሰር የሞተችው። ፕሬዝዳንቱ ሐዘናቸው ክፉኛ ነበር። አስከሬኗን ከሕዝብ ደብቀው ኢጣሊያ ሚላን ከተማ ነው ስሟን ቀይረው የቀበሯት። ሦስተኛ ባለቤታቸው ኢዛቤል ፔድሮ
በዓለም የመጀመሪያዋ ሴት የአገር ፕሬዝዳንት ሆና በ1974 በሕዝብ ብትመረጥም 2 ዓመታት እንኳን አልታገሷትም፣ ገለበጧት። ሁዋን ፔድሮ ከራሳቸው አልፎ በሚስቶቻቸው ላይ ይህ ሁሉ የደረሰባቸው ከአሜሪካም ከሶቪየትም ጎን አልሆንም በማለታቸው ነበር። ቅዳሜ በሌሊት ልብሳቸው ከሚስቱ ጋር አገር ሰላም ብሎ በተኛበት ታፍኖ የተወሰደው ኒኮላስ ማዱሮ የፖለቲካ የጡት አባቱና መምህሩ ሁጎ ቻቬዝ እስከ ሕልፈቱ ቀን ድረስ ሰላሙን አልሰጡትም ነበር። ሕይወቱ ያለፈው በካንሰር ነው። እነ ማዱሮ እንዲያውም በግልጽ በአደባባይ ገዳዋ አሜሪካ ነች ብለው ነበር። ኒኮላስ ማዱሮ የጋዳፊና የሳዳም ሁሴን ዕጣ ፈንታ ይጠብቃቸዋል ወይስ እንደ ቻፖ ጉዝማን የዘላለም እስረኛ ይሆናሉ? ጊዜ መልሱን ይሰጠናል። በቬኔዙዌላ በማዱሮ መያዝ የነበረው ድባብ። የማዱሮ መያዝ በበርካታ ቬኔዙዌላውያን ዘንድ ከፍተኛ ድጋፍና ደስታን የፈጠረ ቢሆንም ተቃውሞ በማሰማት የአገራቸው ሉዓላዊነት መደፈሩን ያወገዙም ብዙ ናቸው። በተለይም በማዱሮ መንግሥት በአገሪቱ የኢኮኖሚ ግሽበት፣ የኑሮ ውድነትና ሥራ አጥነት መስፋፋቱን አስመልክቶ ተቃውሟቸውን በስፋት ሲገልጹ የነበሩ ዜጎች እጅግ በጣም በርካቶች ሲሆኑ በከተማዋ በደስታ ባንዲራ ይዘው ሲጨፍሩ ተስተውሏል። ሲኤንኤን በቀጥታ ከካራካስ ባስተላለፈው ዘገባ በከተማዋ ጎዳና ደስታቸውን ሲገልጹ የነበሩ ቬኔዙዌላውያንን ያሳየ ሲሆን በተጨማሪ የቬኔዙዌላንና የአሜሪካን ባንዲራ ይዘው ሲጨፍሩም እንደነበር አሳይቷል። በሌላ በኩልም የአሜሪካንና የትራምፕን ድርጊት ሕገወጥ ነው በሚል የተቃወሙትንም አሳይቷል። ይሁንና በአሁኑ ወቅት በቬኔዙዌላ ዋና ከተማ ካራካስ ሁኔታዎች መረጋጋት ጀምረዋል። ፕሬዚዳንት ማዱሮ በአሜሪካ ቁጥጥር ስር መዋላቸውን ተከትሎ ተስፋ፣ ፍርሃትና እርግጠኛ አለመሆን አየሩን የሞላ ይመስላል። የካራካስ ነዋሪዋ ዲና አሜሪካ ማዱሮን ከዚህ ስለነቀለችልን እናመሰግናለን ትላለች። አክላ አሁን ተስፋ እንደሰነቀችም ትናገራለች። ነገር ግን የፖለቲካ ሁኔታው አሁን ውጥረት የተሞላበት ነው። ዲና ትክክለኛ ስሟን መናገር ያልፈለገችውም ለዚህ ነው። ሌላኛው የካራካስ ነዋሪ ሆርጌ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ምስጋና አቅርቦ የሚመጡት ቀናት ግን ቀላል አይሆኑም ሲል ይናገራል። ይህን ሰውዬ ከወሰዱልን በኋላ ምንድን ነው የሚሆነው? ምንም ማረጋገጫ አልሰጡንም። በቀጣይ ቀናት ምን ሊሆን እንደሚችል አናውቅም ይላል። በሌላ በኩል የማዱሮ መንግሥት ደጋፊዎች በካራካስ ጎዳናዎች ወጥተው ድምፃቸውን አሰምተዋል። አሜሪካ መሪያቸውን እንድትለቅም ጠይቀዋል። የአሜሪካን ድርጊት አፈና ሲሉ የገለጹት የማዱሮ ደጋፊ የሆኑት የከተማዋ ከንቲባ ካርመን ሜሌንዴዝ ከሰልፈኞቹ መካከል ነበሩ። በተያያዘ ዜና የትራምፕ አስተዳደር በቬኔዙዌላ ጣልቃ በመግባትና ፕሬዝዳንት ማዱሮን አግቶ በመውሰድ የወሰደውን እርምጃ በመቃወም በኒውዮርክ የሚገኙ የቬኔዙዌላ ነዋሪዎችን ጨምሮ አሜሪካውያንና የተለያዩ አገራት ዜጎች ተቃውሟቸውን በጋራ አሰምተዋል። የቬኔዙዌላ ቀጣይ ዕጣ ፈንታ ምን ይሆን? ከማዱሮ በኋላ የቬኔዙዌላ ቀጣይ ሁኔታ ምን ሊሆን ይችላል የሚለው የብዙዎች ጥያቄ ነው። በአንድ በኩል በአገሪቷ አለመረጋጋትና ሕገወጥነት ሊሰፍን ይችላል የሚለው የብዙዎች ስጋት ሲሆን፣ መንግሥት አልባነት፣ የእርስ በርስ ግጭትና ጦርነት ሊከሰት እንደሚችልም ስጋታቸውን የገለጹ ብዙዎች ናቸው። ቬኔዙዌላ ውስጥ ጥቃት እንዲፈጸም አዘው ፕሬዝዳንቱን በቁጥጥር ስር ያዋሉት ፕሬዝዳንት ዶናልድ ትራምፕ አስተማማኝ ሁኔታ እስኪፈጠር ድረስ አሜሪካ አገሪቱን እንደምትመራ ተናግረዋል። ቬኔዙዌላ ላይ ድንገተኛ የኮማንዶ ጥቃት በመፈጸም የአገሪቱ መሪ በአሜሪካ እጅ መግባታቸውን በተመለከተ ፕሬዝዳንት ትራምፕ በሰጡት ጋዜጣዊ መግለጫ አስተማማኝ ተገቢና ሕጋዊ ሽግግር እስኪካሄድ ድረስ ቬኔዙዌላን አሜሪካ ታስተዳድራታለች ሲሉ በኩራት ተናግረዋል። በጋዜጣዊ መግለጫቸው ላይ የአገሪቱን የነዳጅ ሀብት በተመለከተም ትላልቅ የአሜሪካ ኩባንያዎች ወደ ቬኔዙዌላ በመግባት
መሠረተ ልማቶቿን መልሶ በመጠገን ለአገሪቱ ገቢ ማስገኘት ይጀምራሉ ሲሉ ተናግረዋል። ከፍተኛ የነዳጅ ዘይት ሀብት ያላት ቬኔዙዌላ ባለፉት ሳምንታት ምርቷን ወደ ውጭ አገር እንዳትልክ በአሜሪካ እንቅፋት ተፈጥሮባት ቆይቷል። ነዳጅ ጫኝ መርከቦቿም ከነጭነታቸው በአሜሪካ ቁጥጥር ስር ወድቀዋል። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ በወታደሮቻቸው ቁጥጥር ስር የገቡትን የፕሬዚዳንት ማዱሮን ምስል አጋርተዋል። ምንጮች ለሲቢኤስ እንዳረጋገጡት ማዱሮን ያሳፈረው የአሜሪካ ጦር ሰራዊት አውሮፕላን በሰዓታት ውስጥ ኒውዮርክ አርፏል። በእጽና በጦር መሳሪያ ወንጀሎች ክስ የተመሠረተባቸው ኒኮላስ ማዱሮ አሜሪካ እንደደረሱ ጦር ሰራዊቱ ለፌዴራል መንግሥቱ ባለሥልጣናት አሳልፈው እንደሚሰጧቸውና በሚቀጥለው ሳምንትም ኒውዮርክ ውስጥ ከሚገኝ ፍርድ ቤት ይቀርባሉ ተብሎ ይጠበቃል። የቬኔዙዌላ ከፍተኛ ፍርድ ቤት ምክትል ፕሬዚዳንት የአገሪቱ ጊዜያዊ መሪ እንዲሆኑ ወስኗል። ትራምፕ ዴልሲ አሜሪካ ለሚያስፈልጋን ነገር በሙሉ ድጋፍ ለመስጠት ፈቃደኛ ናቸው ያሉ ሲሆን ነገር ግን ዴልሲ ከሹመታቸው በኋላ በአገሪቱ ቴሌቪዥን ቀርበው ባሰሙን ንግግር በአሜሪካ ቁጥጥር ስር ያሉት ኒኮላስ ማዱሮ የቬኔዙዌላ ብቸኛው ፕሬዝዳንት ናቸው ሲሉ ተናግረዋል። ዶናልድ ትራምፕ የቬኔዙዌላ የወደፊት ፕሬዝዳንት ሆነው ይመረጣሉ ተብለው የሚጠበቁት የኖቤል የሰላም ሽልማት አሸናፊዋ ማሪና ኮሪና ማቻዶ አገሪቱን ለመምራት ድጋፍም የላትም፣ ክብርም አይሰጣትም ብለዋል። ማቻዶ የተቃዋሚ ፓርቲያቸው አባል የሆኑት ኤድሙንዶ ጎንዛሌዝ ሥልጣን መያዝ አለባቸው ብለዋል። በ2024 በቬኔዙዌላ በተደረገው ምርጫ ማዱሮ አሸናፊ ተደርገው ቢሰየሙ የተቃዋሚው ፓርቲ ያሰባሰበው ድምፅ ጎንዛሌዝ በሰፊ ልዩነት እንዳሸነፉ ያሳያል። የአሜሪካ ባለሥልጣናት በቬኔዙዌላ ተጨማሪ ወታደራዊ እርምጃ እንደማይወስዱ ቢናገሩም ፕሬዝዳንት ትራምፕ ግን ወታደር ለማሰማራት አንፈራም ብለዋል። የአሜሪካ የነዳጅ ኩባንያዎች ገብተው መሠረተ ልማቱን እንደሚያሻሽሉትና ለአገሪቱ ገንዘብ ማምጣት እንደሚጀምሩም ፕሬዝዳንቱ ተናግረዋል። ከስፍራው ትልቅ ሀብት እንወስዳለን፣ ገንዘቡ ለቬኔዙዌላውያንና ለአሜሪካ ይውላል ያሉት ትራምፕ ላወጣነው ወጪ ካሳ ይሆናል የሚል ሐሳብ ሰጥተዋል። አሜሪካ የቬኔዙዌላን ነዳጅ ለሌሎች አገራት እንደምትሸጥም ጠቁመዋል። የቬኔዙዌላ መንግሥት ጥቃቱ የቬኔዙዌላን ስትራቴጂካዊ ሀብት በተለይ ደግሞ ነዳጅና ማዕድናትን ለመቆጣጠር የተቃጣ ነው ሲል ኮንኗል። ቬኔዙዌላ በዓለማችን ትልቁ የነዳጅ ክምችት ያላት አገር ስትሆን ከነዳጅ ሽያጭ የሚገኘው ገቢ ከመንግሥት በጀት ግማሽ ያህሉን ይሸፍናል። ነገር ግን ወደ ውጭ የምትልከው የነዳጅ መጠን በማዕቀብ ምክንያት የተገደበ ነው።